ሰላም ዩናይትዳውያን እንዴት ናችሁ? ዕለታዊ ዜናዎችን ይዘንላችሁ ተገኝተናል። አድማጮች ምሽት 4 ሰዓት ለዩናይትድ ምንም አማራጭ የሌለው በሌላ ምንም አይነት ውድድር እና ዋንጫ ተስፋ የሌለው ዩናይትድ የዩሮፓ ሊጉን ተስፋ አድርጎ ዛሬ ወደ ፈረንሳይ አምርቶ ሊዮንን አሸንፎ ለመምጣት ጥረት የሚያደርግበት ጨዋታ ምሽት 4 ሰዓት ይደረጋል። ከዚህ ጨዋታዎች ግን ብዙ ሰዓቶች ተነስተዋል። በተለይ ኦናና ከሰጠው አስተያየት በኋላ ማቲች ምላሽ ሰጥቶታል። በድጋሚ ደግሞ ኦናና እንደዚሁ ለማቲች ምላሽ ሰጥቷል። የሁለቱ የቀድሞ ዩናይትድ ተጫዋችና የሆኑ የዩናይትድ ግብ ጠባቂ ጉዳይ በርካታ ጋዜጦች ትኩረት ያደረጉበትና መወያያ የሆነ ነቆራ የበዛበት አስተያየት ሆኗል። ምንድን ነው የተመላለሱት? እሱን እነግራችኋለን። ከጨዋታው በፊት የወጡ የቡድን ዜናዎችም አሉ። አድማጮች በእነኛ ዜናዎች የምናደርሳችሁ ነው የሚሆነው። ከዛ ውጭ ደግሞ በቅድመ ዝውውር መረጃዎቻችንም እንደዚሁ ወደ እናንተ የሚደርሱ ይሆናል። ካምፖስ ከፒኤስጂ ወደ ማንቸስተር ዩናይትድ ክረምት ላይ ሊመጡ ይችላሉ ተብለዋል። በጣም ተሰጥኦ ያላቸውን ትላልቅ ታዳጊ ተጫዋቾችን ለፒኤስጂ ማስፈረም የቻሉ ሰው ናቸው። ከዛ ውጭ በቅድመ ዝውውር መረጃዎቻችን ላይ ፒኤስጂዎች ራሽፎርድን ሊያስፈርሙት ይችላሉ የሚል ሪፖርት ወጥቷል። ኮንታክት ማድረግም ጀምሯል ከራሽፎርድ ሰዎች ጋር ተብሏል። የብሬስ ዋይት የዩናይትድ ዝውውር እንደዚሁ አሁን በድጋሚ እየተነሳ ያለ መረጃ ነው። በተከላካይ መስፈር ሊያስፈርሙት ይፈልጋሉ የሚል ሪፖርት ወጥቷል። ከዛ ውጭ በአጥቂ መስመር ላይ ዩናይትዶች አሰሳ አሁንም እንደቀጠለ ነው። በተለይ በዴላፕና የዩናይትድ ጉዳይ አዲስ አቅጣጫ የያዘ ይመስሏል። ቪክተር ኦስሜን ከማስፈረም ይልቅ ዴላፕን የሚመርጡበት ሌሎች ብዙ ምክንያቶች እየመጡ ነው። ትላንት ያልሰማነው አዲስ መረጃ ነው በዴላፕ ዙሪያ የወጣው። ምንድን ነው? ከመረጃችን የምትሰሙት ነው የሚሆነው። ክቡራን አድማጮች ሁልጊዜም ቢሆን ቪዲዮዎቻችንን ላይክ በማድረግ ለምታበረታቱን በበጎ አስተያየቶቻችሁ እንዲሁ ከጎናችን ለሆናችሁ አድማጮቻችን ምስጋና እያቀረብን እስከ ቪዲዮ ፍጻሜ እንድትከታተሉ ነው የምንጋብዘው። አብራችሁኑ ነው። መልካም ቆይታ። 4 ሰዓት ክለባችን ማንቸስተር ዩናይትድ ከሊዮን ጋር ከሜዳው ውጭ ተጉዞ የሚያደርገው እጅግ ተጠባቂ የሆነ ጨዋታ ዛሬ የሚደረግ ነው። ይሄ ጨዋታ ለዩናይትድ የሞት ሽረት ነው። በአሰልጣኙ ሩበን አሞሪም ሳይቀር ጨዋታው ለኛ ሁሉ ነገር ማለት ነው ብለው የተናገሩለት ጨዋታ ነው። ዩናይትዶች ጨዋታውን አሸንፈው ወደ ቀጣዩ ዙር ለማለፍ ጥረት የሚያደርጉበት እጅግ ከበቂ በላይ የሆነ ምክንያት አላቸው። ይህን ጨዋታ ለማድረግ ወደ ፈረንሳይ ሲያመሩ ከጨዋታው ነጥብ ይዘው ለመመለስ ነው ወደዛ የሚያመሩት። በየትኛውም መንገድ ቲሙ መሸነፍ አይገባውም። ዛሬ ምሽት የሚሸነፍ ከሆነ የመልሱን ጨዋታ በኦልድ ትራፎርድ እጅግ አክባጅ ነው የሚያደርገው። ከዛሬው ጨዋታ የሆነ ነጥብ ዩናይትድ ማግኘት ይኖርበታል። ከዛ በኦልድ ትራፎርድ የመልስ ጨዋታ ስለሚደረግ ከደጋፊው ጋር ታግዘው ውጤት ይዞ ለመውጣት ዩናይትድ የሚቀለው ይሆናል። ከጨዋታው በፊት በርከት ያሉ መረጃዎች ወጥተዋል። እነኛን መረጃዎች ነው አሁን የምናደርሳቸው። አድማጮች ግን ብዙ መነጋገሪያ የሆኑ ጉዳዮች በተለይ ትላንት ተከስተዋል። ከነኚህ መነጋገሪያ ጉዳዮች መካከል የኦናና የማቲች ልውውጥ ነው። ኦናናና ማቲች እጅግ ጠንከር ያለ የቃላት ልውውጥ አድርገዋል። ባለፈው ዜና ላይ አንድ መረጃ አድርሻችሁ ነበር አድማጮች። ኦናና የሰጠውን አስተያየት መሰረት አድርጌ ብዙ ጊዜ ተጫዋቾች ከጨዋታ በፊት በሚሰጧቸው አስተያየት ምክንያት በኋላ ሰለባ ይሆናሉ። ለምሳሌ ራፊናን አይታችኋል። የብራዚልና የአርጀንቲና ብሔራዊ ቡድን ጨዋታ ከማድረጋቸው በፊት እንደሚያሸንፉ እርግጠኛ እንደሆነ ራፊን አስቀድሞ ተናግሮ ነበር። ጨዋታውን ሲያደርጉ ግን ብራዚሎች የገጠማቸው ጉዳይ ሌላ ታሪክ ነው እና በብራዚል ተጫዋቾች መካከል ከፍተኛ የሆነ ተነሳሽነት ነው፣ ያልጠበቁት ተነሳሽነት ከአርጀንቲና በኩል የገጠማቸው ማለት ነው። ይሄ ሆኖ በራፊና አስተያየት ምክንያት የአርጀንቲና ተጫዋቾችን ልውስጥ በመግባታቸውና ራሳቸውን ፕሩቭ ለማድረግ እና ራፊና እንደተሳሳተ ለማሳየት ሲሉ ነበር በጣም ጠንክረው መጫወት የቻሉት ማለት ነው። በወቅቱ የጨዋታው የመጨረሻ ውጤትም የሆነው ያው በአርጀንቲና አሸናፊነት መጠናቀቅ ነው። ይሄን ያልኩት አድማጮች ያው ዩናይትዶች ዛሬ ኦናና በሰጠው አስተያየት ምክንያት ለሽንፈት ይዳረጋሉ ብዬ ለመናገር አይደለም፣ ግን በሊዮን ተጫዋቾች መካከል የሚያስነሳው የሆነ እሳት ይኖራል እና አሁን ያ እሳት ተነስቶ ነው እንግዲህ በማቲች እና በኦናና መካከል የቃላት ልውውጡ ትላንት በጣም ተጧጥፎ የቀጠለውና እያንዳንዱን የአውሮፓ ጋዜጦች የተለያዩ ማህበራዊ ድረገጾችን ብታየው የሁለቱን ተጫዋቾች ምልልስ እንደዚሁ ሲዘግበው የዋሉት ማለት ነው። ያ
ምልልስ ምንድን ነው የሚለውን እናየዋለን። ግን ዛሬ ከዚህ መረጃ በፊት ስለ ቡድናችን ያሉ የተጫዋቾችን መረጃ እንዲሁ ቀደም ብዬ ላድረሳቸው አድማጮች። የዩናይትድ ተጫዋቾች ልምምድ የሰሩት የሚከተሉት ናቸው። ወደ ሊዮን ፈረንሳይ ከማምራታቸው በፊት ትላንት በግብ ጠባቂ ስፍራ ላይ ኦናና፣ ሂተን እና ሚ ተገኝተው ልምምድ ሰርተዋል። እንዲሁም ባይንደራውን ተመልሷል። ሃሪሰንም ተገኝቶ ነበር። አምስቱ ግብ ጠባቂዎች ልምምድ ሰርተዋል። ተከላካዮቹን ደግሞ ስናይ ዲያጎ ዳሎ አለ፣ ዶርጉ ማጉዌርም እንደዚሁ አላ አማስ ከአማሶን ከታችኛው ዩናይትድ ቡድን ያደገ ነው። ኩኮኒክም አሁን በተደጋጋሚ በዩናይትድ ስኳድ ውስጥ እየተያዘ ያለ ልጅ ነው። ሉክ ሾውም ተመልሷል፣ ከጉዳቱ አገግሟል። ዮሮና ማዝራዊ በተከላካይ መስመር ልምምድ የሰሩ ናቸው። አማካዮችን ስናይ ክርስቲያን ኤሪክሰን፣ ካሳሜሮ፣ ሞርሃውስ፣ ፈርናንዴስ፣ ሜኖም ተመልሷል አድማጮች። እንዲሁም ኡጋርቴና ሜሰን ማውንት አማካይ ስፍራ ላይ ልምምድ የሰሩ ናቸው። እንዲሁም ከአጥቂ መስመር ተጫዋቾች ሆይላንድ፣ ዜርኪዚ እና ጋርናቾ በዛሬው በትላንትናው ልምምድ ላይ ተሳትፎ ያደረጉ ተጫዋቾች ናቸው ማለት ነው። እንግዲህ እነኚህ የዩናይትድ ተጫዋቾች ስብስብ ነው ወደ ፈረንሳይ አምርቶ ሊዮንን ለመቅጠም ትላንት ምሽት ከማንቸስተር ወደ ፈረንሳይ የበረረው። ያልተካተቱ ተጫዋቾችም ይጠበቁ የነበሩ አሉ። ለምሳሌ እንደ ማቲያስ ዴሊት፣ ሄቨን እና ኮሊየርን የመሳሰሉ ተጫዋቾች ከቡድኑ ጋር ወደ ፈረንሳይ አብረው እንዳልተጓዙ ተመልክቷል። አድማጮች አሁን ኮሊየር መጠነኛ የሆነ ጉዳት ደርሶበታል ተብሏል። ተመልሶ ነበር ተጫዋቹ በድጋሚ ተጎድቷል ማለት ነው። ማቲያስ ዴሊትም ባለፈው ነው ጉዳት የደረሰበት፣ እስካሁን እንዳላገገመ ነው የተነገረው። የሄቨንም ጉዳይ ተጫዋቹ በጣም ከፍተኛ የሆነ ጉዳት አለበት ተብሎ ባይታሰብም ግን ለጥንቃቄ ሲባል በተጫዋቹ ራሱን እያየ እንደሆነና እዛው ማንቸስተር ቆይቶ ሪሃልቡን እያደረገ እንደሆነ ነው የተገለጸው። ይህም ተጫዋች በዛሬው ጨዋታ አይደርስም ማለት ነው። በጣም ጥሩ የሆነውና አስደሳችው ነገር ግን የአማድ ዲያሎ ልምምድ ሲሰራ መመልከት ነው። ብዙ ፒክቸሮች ወጥተዋል። አማድ ዲያሎ አሁን ቀለል ያሉ ልምምዶችን የሜዳ ልምምድ ማድረግ አልጀመረም፣ ግን የጂም የግል ልምምዶችን ተጫዋቹ ሲሰራ የሚያሳዩ ምስሎች ወጥተዋል። ይህም የሚያሳየው የዚህ ተጫዋች መመለስ በጣም በቅርቡ ሊሆን እንደሚችል ነው ማለት ነው የሚገመተው። የዲያሎ በዩናይትድ ቡድን ውስጥ በጉዳት መለየት ቲሙን ምን ያህል እንደጎዳው እና ዩናይትድን ብዙ እንዳሳሳው ሁላችሁም የምታውቁት ነው። የዚህ ተጫዋች መመለስ ደግሞ አሁን ሁላችንንም የሚያስደስት ይሆናል። አድማጮች አማድ ዲያሎ በቅርቡ ወደ ሜዳ እንደሚመለስ ተስፋ እናደርጋለን። ኦናናን አስተያየት ታዲያ የሊዮን ተጫዋቾች በጥሩ መልኩ የወሰዷት አይመስልም። ዩናይትድ እጅግ ትልቅ የሆነ ቲም በብዙ ረገድ ከነሱ እንደሚሻል እና ሊዮን ደግሞ አነስ ያለ ቲም አድርገው እንዲያስቡ ቢያደርጋቸው ይመስላል። ከዛ በኋላ በእነሱ በኩል እየተሰጡ ያሉ ሪያክሽኖች ደግሞ ትንሽ ጠንከር ያሉ ሆነው መጥተዋል። አሁን የማቲች የትላንት አስተያየቱ ነው ታዲያ ነገሮችን ይበልጥ እያቀጣጠለ የመጣው እና ጋዜጠኞችም እንደዚህ ሲሉ ጥያቄ ያቀርቡለታል። ለማቲች ኦናና ስለተናገረው ነገር ነበር የጠየቁት። ኦናና ያንን ነገር እንደሰማና የነሱ ቲም የዩናይትድ ቡድን እጅግ የተሻለ እንደሆነ ከኛ ሲናገር ሰምቼዋለሁ ብሏል። ነገር ግን ይላል ማቲች ምናልባት በማንቸስተር ዩናይትድ ታሪክ እጅግ ደካማው ግብ ጠባቂ ሆነህ እንደዚህ አይነት ነገር መናገር አግባብ የሚሆን አይመስለኝም። ኦናና በዩናይትድ እግር ኳስ የግብ ጠባቂዎች ዘመናዊ ታሪክ በጣም ደካማውን የሆነ ስታት ያስመዘገበ ግብ ጠባቂ ነው። ምናልባት እሱ ቫንደርሳር ቢሆን ይሄን የተናገረው ወይንም ሽማይክል ቢሆን አሊያም ደግሞ ዴቪድ ደህያ ቢሆን ምናልባት ትክክል ነው እኮ ይሄ ግብ ጠባቂ ያለው ብዬ ራሴን እመለከት ነበረ ወይንም ራሳችንን እንመለከት ነበረ። ነገር ግን ይህን ንግግር የተናገረው ኦናና ነው። ኦናና ደግሞ በዩናይትድ ታሪክ በጣም ደካማው ግብ ጠባቂ ነው ሲል ነበር ማቲች ምላሹን የሰጠው ማለት ነው። እና ወዲያው እሱ ምላሽ ከሰጠ በኋላ ብዙ ጋዜጦች ተቀባበሉት። አንድሬ ኦናና ደግሞ በሚከተለው መልኩ ምላሽ ሰጠ ማለት ነው። መጀመሪያ ላይ ኢንስታግራም ላይ ተጫዋቹ እየሳቀ የሚያሳይ ምስል ፖሰተ። ከዛ በኋላ ጽሁፍ ጨምሮ ደግሞ በሚከተለው መልኩ ነበር ምላሽ የሰጠው። እንደዚህ ብሏል ኦናና ለማቲች አስተያየት ምላሽ ሲሰጥ ለየትኛውም ቡድን እና ለየትኛውም ተጫዋች ዲስሪስፔክት ለማድረግ ብዬ የሰጠሁት አስተያየት አይደለም። ሊዮኖችን አከብራለሁ፣ የትኛውንም ክለብና የትኛውም ተጫዋች አከብራለሁ፣ ክብር አለኝ ካለ በኋላ ግን
እኛ የምናውቀው አንድ ነገር ነው። ጨዋታውም እጅግ ከባድ ሊሆንብን እንደሚችልም እገምታለሁ። ትኩረት ማድረግ ያለብን ግን በራሳችን ፐርፎርማንስ ላይ ብቻ ነው። ደጋፊዎቻችንን ጥሩ ውጤት አምጥተን ልናኮራቸው ይገባል። ቢያንስ እኔ በዩናይትድ ቤት ውስጥ አንድ ዋንጫ አግኝቻለሁ። ኒማንያ ማቲች ምንም ዋንጫ ያላገኘ ተጫዋች ነው። ስለዚህ ዋንጫ ያላገኘ ተጫዋች እንዴት ስለ እኔ ሊያወራና እኔን ሊተች ይችላል በዩናይትድ ቤት ውስጥ ሲል ኦናና በዚህ መልኩ ምላሽ ሰጥቶታል ማለት ነው። እኔ በዩናይትድ ቤት የኤፍኤ ካፕ ዋንጫ እንዳነሳም ይታወቃል። ኦናና ያችን ኤፍኤ ካፕ አንስቶ ነው ማለት ነው እንግዲህ መልሶ ለትችቱ በትችት መልክ ምላሽ የሰጠው ማለት ነው። ይሄ የቃላት ጦርነት ወይንም የቃላት ነቆራ ሆኗል በሁለቱ መካከል የተደረገ ምልልስ ማለት ነው። እንግዲህ ለአምስት ዓመታት ያህል ነው ማቲች በዩናይትድ ቤት የቆየው። በእነኛ 5 ዓመታት ታዲያ ተጫዋቹ ምንም አይነት ዋንጫ በዩናይትድ ቤት ማሳካት አልቻለም። ዛሬ ኦናና በፈረንሳይ ሊዮንን ለመቅጠም ሲሄድ ታዲያ እጅግ ከፍተኛ የሆነ ፈተና የሚገጥመው ነው የሚሆነው። ራሱን ፕሩቭ ማድረግ መቻል ይኖርበታል። ይሄ ሁሉ ትችት ምናልባት ኦናና ኳስ ሊመታ ወይ ኳስ ሊይዝ በተቃረበ ቁጥር ከደጋፊዎች እጅግ ከፍተኛ የሆነ ተቃውሞ ሊገጥመው ይችላል ማለት ነው። እንግዲህ ለራሱ ፕሬዠር ነው ተጫዋቹ በሰጠው አስተያየት ምክንያት ያመጣው። ማቲች በዚህ መልኩ ተናግሮት ኦናናም በዚህ መልኩ በነገርናችሁ መልኩ ምላሽ ሰጥቶ የጨዋታውን ግለት ይበልጥ ጨምረውት የምንጠብቀው አይነት ጨዋታ እንዲሆን ሁለቱ ተጫዋቾች አድርገዋል ማለት ነው። ወደ ጨዋታዎቹ አንዳንድ መረጃዎችን ማድረስ እንደዚሁ እንቀጥል እና አድማጮች ዩናይትዶች ከፈረንሳይ ክለቦች ጋር ባደረጉት ያለፉት 8 ያህል ጨዋታዎቻቸው 7ቱን አሸንፈው ወደ ቀጣይ ዞር ማለፍ ችለዋል። በታሪክ ማለት ነው። ዛሬ ሊዮንን አሸንፈው በደርሶ መልሶ በአጠቃላይ ያልፋሉ የሚለውን ከምሽት 4 ሰዓት በኋላ ምላሽ የምናገኝ ነው የሚሆነው። ላለፉት 5 ጨዋታዎች ያደረጓቸውን ተከታታይ ማለት ነው ዩናይትዶች ኳሊፋይ ማድረግ ችለዋል ከፈረንሳይ ክለቦች ጋር። ለመጨረሻ ጊዜ ግን የወደቁት በኳርተር ፋይናል በ1997-98 ሲዝን ከሞናኮ ጋር ባደረጉት የአውሮፓ ሻምፒዮንስ ሊግ ጨዋታ ነው ማለት ነው የወደቁት። ከዛ ውጭ ያላቸው ሪከርድ ከፈረንሳይ ክለቦች ጋር ግን እጅግ ጥሩ የሚባል ነው። ሩበን አሞሪም በትላንቱ ጋዜጣዊ መግለጫቸው ላይ ዩሮፓ ሊጉን ማሸነፍ ለዩናይትድ በጣም ወሳኝ ነገር እንደሆነ አስተያየት ሰጥተዋል። ሪሊ ኢምፖርታንት ሲሉ ነው የገለጹት። ወሳኝ የሆነ ዋንጫ ነው፣ የመጀመሪያ ዋንጫ እና ተቀዳሚ የሆነ ዋንጫችን ይሆናል። ይህን ዋንጫ ማንሳት ከምንም ነገር ጋር የሚወዳደር አይደለም ነው የሚሉት። በጣም ትልቅ የሆነ ዋጋ አለው ለእኛ፣ ለራስ መተማመናችንም ቢሆን ዋንጫውን ማንሳት ይኖርብናል። በአውሮፓ ሻምፒዮንስ ሊግ መጫወት የምንችለው በዚህ መልኩ ነው። ለክለባችን ኢንቫይሮንመንትም ሆነ ለቀጣይ ክረምት የዝውውር መስኮት ባጀት ለሁሉም ነገር እንደዚሁ ይሄን ዋንጫ ማሸነፍ ከሁሉም ነገር ጋር ኮኔክትድ የሆነ ነገር ስለሆነ የዩሮፓ ሊጉን ዋንጫ ለማሸነፍ ነው ቆርጠን አልመን የተነሳ ነው እና የዛሬውን ጨዋታ ማሸነፍ በደርሶ መልስም ቢሆን እና የዩሮፓ ሊጉን ዋንጫ ማሸነፍ እጅግ ወሳኝ ነው ለእኛ ሲሉ ሩበን አሞሪም ምን ያህል ለጨዋታው ከፍተኛ ክብደት እንደሰጡት ዩናይትዶች በዚህ መልኩ አስተያየታቸውን ሰጥተዋል ማለት ነው። እንግዲህ በትላንቱ የሊዮኑ አማካይ የቀድሞ የዩናይትድ ተጫዋች ኒማንያ ማቲች ጋዜጣዊ መግለጫ ላይ ደግሞ ስለ አሞሪም ጠይቀውት ነበር። እንደዚህ ሲል ነው በአሞሪም ጉዳይ ምላሽ የሰጠው። ስለ አሞሪም የጠየቁት በጣም በቅርበት ስለሚያውቀው ነው። ምክንያቱም ቤኔፊካ ያለ ወደ ቼልሲ ሳይመጣ ማቲች አብረው ተጫውተው ነበር ሁለቱ ግለሰቦች እና አሞሪም አሰልጣኝ ይሆናል ብለህ አስበህ ነበር ወይ አስበህ ታውቃለህ ወይ ሲሉት ማቲች በሚከተለው መልሱ ምላሽ ሰጥቷል። እርሱ አሰልጣኝ ሊሆን እንደሚችል ወደፊት በእርግጥ ምንም አይነት እውቀቱም ግምቱም አልነበረኝም ነው የሚለው ማቲች። ነገር ግን እጅግ ታለንት ያለው እንደሆነ እና በጣም ኢንቴሊጀንት እንደሆነ ሜዳ ላይ ታዘባለው። ተጫዋቹ በጣም ፖዘቲቭ ነበር በወቅቱ ሲል አሞሪምን ያደንቃል ማለት ነው። በወቅቱ ተጫዋች ሆኖ አብረው በሚጫወትበት ወቅት ያንን መገንዘብ ችያለሁ። በጣም ፖዘቲቭ ነው፣ በጣም ኢንቴሊጀንት ነው። የሚያየው ነገር ሎከሩም ውስጥ በአጠቃላይ የሚታየው ነገር በሙሉ አወንታዊ የሆኑ ሀሳቦች ብቻ ናቸው። አሰልጣኝ ይሆናል ብዬ ግን እኔ በፍጹም አላሰብኩም። ፖቴንሻሉ እምቅ የሆነ አቅሙን ችሎታው እና እውቀቱ እንዳለው ገምት ነበረ። ይህንን ነገር ደግሞ አሁን ማሳየት ችሏል እና በስፖርቲንግ ሊዝበን በሌሎች ክለቦችን በአሰልጣኝነት ህይወቱ ባሳያቸው ነገሮች ማድረግ እንደሚችል እና እንደዚሁ ጥሩ አሰልጣኝ እንደሆነ ማስመስከር ችሏል። በዚህ ምክንያትም እኔ ለሱ ደስተኛ ነኝ ሲል ነው በቀድሞ ቤኔፊካ ቡድን ውስጥ አብሮ ቡድን አጋርነት ሲጫወት ለነበረው ሩበን አሞሪም ለአሁኑ ዩናይትድ አሰልጣኝ ያለውን አድናቆት በዚህ መልኩ ማቲች የገለጸው።
ማቲች በ2017 ነበር እንደምታውቁት ለዩናይትድ የፈረመው። ለ5 ዓመታት ያህል ተጫውቷል። እስከ 2022 ነው የተጫወተው። ምንም አይነት ዋንጫ ግን አላነሳም። ቅድም እንደነገርናችሁ ኒማንያ ማቲች በዩናይትድ ስለነበረው የ5 ዓመታት ቆይታ ተጠይቆ እንደዚህ ሲል ምላሽ ሰጥቷል። ሁሉን ነገር ለማድረግ ከፍተኛ የሆነ ጥረት እናደርግ ነበረ ነው የሚለው እሱ። ዋንጫዎችን ለማንሳት በዩናይትድ በነበርኩበት ቆይታ ከፍተኛ ጥረት አድርገናል። ተጫዋቾቹ፣ አሰልጣኞቹ በተለይ በመጀመሪያው ዓመት ሁለተኛ ሆነን ነው በሊጉ ማጠናቀቅ የቻልነው። እስከ ጃንዋሪ ድረስ የሊጉ መሪነት ተቆጣጥረን ስንመራ ቆይተን ነበር። ግን በመጨረሻ ማንቸስተር ሲቲዎች ከኛ ቀድመው የሊጉን ዋንጫ ማንሳት ችለዋል። በመጀመሪያ የቆይታ የዩናይትድ ዓመት ሁለተኛ ወደን አጠናቀቅን። ከዛ ስድስተኛ፣ ከዛ ሶስተኛ፣ ከዛ ሁለተኛ እና ከዛ ስድስተኛ ሆነን ነው በሊጉ ያጠናቀቅነው። በሱፐር ካፕ ተሳትፈናል ይላል። በአውሮፓ ሻምፒዮንስ ሊግ እና በኤፍኤ ካፕ ፋይናል ላይ እንደዚሁ ተሳትፈናል በሚል ማቲች ከተናገረ በኋላ ለ4 ተከታታይ ዓመታት በዩናይትድ በነበረኝ ቆይታዬ በአውሮፓ ሻምፒዮንስ ሊግ የማንቸስተር ዩናይትድ ቡድን ተሳታፊ ነበር። ከ5ቱ ሲዝኖች ውስጥ አንዱን ሲዝን ብቻ ነው በአውሮፓ ሻምፒዮንስ ሊግ መሳተፍ ያልቻልነው። ነገር ግን እንደ እድል ሆኖ በ5ቱም ሲዝን ምንም አይነት ዋንጫዎችን ማግኘት አልቻልኩም ነበር በዩናይትድ ቤት ሲል ከተናገረ በኋላ ከአሁኑ የዩናይትድ ቡድን ጋር እንደዚሁ ንጻሬ ውስጥ ገብቶ እንደዚህ ሲል ተናግሯል። በእርግጥ አሁን ስናይ ዩናይትዶች ችግር ላይ እንዳሉ ቡድኑ ያስታውቃል። በወቅቱ እኛ ምንም አይነት ዋንጫ ባናነሳም ግን ቡድኑን ማነጻጸር ካለብኝ የዛ ጊዜ የነበረው ማንቸስተር ዩናይትድ የተሻለ ቡድን ነበረ። በእርግጥ ሁለተኛ ሆኖ መጨረስ ዩናይትድን የሚያኮራ ነገር ነበር ማለት እያልኩኝ አይደለም። ለዩናይትድ ተቀዳሚው ነገር ዋንጫዎችን ማሸነፍ እንደሆነ እረዳለሁ። ግን የቻልነውን ሁሉ አድርገናል። በርካታ የሆኑ ትችቶችም ተሰንዝረውብናል። ትልቁ በክለባችን ምንም አይነት ችግር እና የውስጥ አለመጣጣምና የውስጥ ረብሻ በክለባችን ግን በወቅቱ አልነበረም። እንደ ቲም ጥሩ የሆነ ስፕሪት ነበረን። በቡድን ውስጥ የነበረው ኦርጋናይዜሽን በጣም ጥሩ ነበረ። ዋንጫዎችንም ለማንሳት ቢሆን እጅግ የተመቸ ነበር። ያኔ የነበርንበት ማንቸስተር ዩናይትድ ሲል ነው እንግዲህ ከአሁኑ ዩናይትድ ጋር በተያያዘ እሱ ሲጫወትበት ከነበረው የዩናይትድ ቡድን ጋር ንጻሬውን አድርጎ ኒማንያ ማቲች አስተያየት የሰጠው በብዙ ጉዳዮች ላይ ነው የተናገረው። በነገራችሁ ላይ አድማጮች፣ ለምሳሌ ማቲች በቼልሲ እና በማንቸስተር ዩናይትድ መካከል ስላለው ልዩነትም ጠየቁት። እንደዚህ ሲል ነው የመለሰው። ወደ ማንቸስተር ዩናይትድ ለመጀመሪያ ጊዜ ስመጣ የዋንጫዎችን ለማግኘት ተርቤ ነበር የመጣሁት ነው የሚለው። ምክንያቱም ይሄ ከቼልሲ የወረስኩት ባህልና ልምድ ነው። ዋንጫዎችን ለማሸነፍ ተርቤ ወደ ማንቸስተር ዩናይትድ በመጣም ግን ከአንድ ሲዝን በኋላ እንደዚህ አይነት ስሜት ተሰማኝ። እዚህ ያለው ትኩረት በሙሉ ዋንጫ ለማሸነፍ እንዳልሆነ ገባኝ። በቼልሲ ቤት ሁሉም ነገር ትኩረት የሚያደርገው ለዋንጫ ነው። ዋንጫዎችን ማሸነፍ በክለቡ የተቀመጠ ትክክለኛ የሆነ ማይንድ ሴት ነው። በሁሉም ተጫዋቾች ልብ ውስጥ ያለ ነገር ነው። አብራሞቪች ከኛ የሚፈልገው ውጤቶችን ብቻ ነው። ዋንጫዎችን እንድናሸንፍለት እንድናመጣ የሆነ ነገር አሸንፈን ይፈልግ ነበር። በክለቡ የሳር ቆራጮች ሁሉ ሳይቀር የቀን ሰራተኞቹ ውስጥ ሁሉ ሳይቀር ያለው ስሜት እና ስፕሪት የማሸነፍና ዋንጫ የማምጣት ብቻ ነው። በቼልሲ ቤት ያለው ማይንድ ሴት እጅግ ከፍተኛ ነው። በዩናይትድ ቤት ያለው ግን እጅግ በተቃራሪ ነው የሚለው ማቲች። ምክንያቱም ዩናይትዶች ብዙ ጊዜ የሚያተኩሩት ማይንድ ሴታቸው ኮሜርሻል ጉዳዮች ላይ ነው በሚል ከተናገረ በኋላ ከጥቂት ወራት በኋላ ዩናይትድ ቤት መጥቼ አንዳንድ ጊዜ ሳይከፈለን የቆዩ ደሞዞች ሁሉ እንዴት ሳይከፈሉን ቀሩ? ከዚህም በላይ እኮ ዩናይትድ በሚሰራቸው ኮሜርሻል ስራዎች እና ተጫዋቾቹንም ቢሆን ለተለያዩ ማስታወቂያ ስራዎች በሚያሰራቸው መልኩ ደሞዛችንን በጊዜ ሊከፍሉን ይገባ ነበር ብዬ የማስብበት ወቅት አለ። ምክንያቱም እዚህ ሙሉ ትኩረቱ ቢዝነሱ ላይ ነው። ለክለቡ የተለያዩ ገቢዎችን ማምጣትና የክለቡን የኮሜርሻል ስፖንሰርሺፕ ገቢዎችን ከፍ ማድረግ ብቻ ነው። በቼልሲ ቤት ያለው ጉዳይ ግን ተቃራኒ ነው። ሙሉ ትኩረቱ የነበረው በቼልሲ ቤት በቡድኑ ውጤትና ዋንጫን ስለማምጣት ስለማሸነፍ ብቻ ነው። በሁለቱ ክለቦች መካከል ያለው ልዩነት እና የታዘብኩት ይሄ ነው ሲል ማቲች ለየት ያለ አስተያየቱን በዚህ መልኩ ሰጥቷል ማለት ነው። ግን እንደዚህ ሲል ደግሞ ስለ ማንቸስተር ዩናይትድ በሌላ መልኩ ይናገራል።
ማንቸስተር ዩናይትድን መወከል ምናልባት በእግር ኳስ ሕይወቴ ከወሰንኩት ትልቁ ውሳኔ መካከል አንዱ ነው። በጣም የምደሰትበት ውሳኔም ነው። ኩራት ይሰማኛል። ያ ማንቸስተር ዩናይትድን ማሊያ ለብሼ በመጫወቴ ብለዋል። ከዓለማችን ግዙፉ ክለብ ውስጥ እየተጫወትኩ እንደሆነ ይሰማኝ ነበር ነው የሚለው። በተለይ ማንቸስተር ዩናይትድ ትልቅ መሆኑን የምትረዱት ወደ አሜሪካና ወደ ተለያዩ የኤዥያ ሀገራት ለፕሪሲዝን ቱር በምናመራበትና ቡድኑ በአጠቃላይ ወዳጅነት ጨዋታ ለማድረግ ተሰብስቦ በሚሄድበት ወቅት ነው። ክለቡ ምን ያህል በመላው ዓለም ተቀባይነትና የደጋፊዎች ብዛት እንዳለው የተረዳሁት በዛ ሰዓት ነው። ማንቸስተር ዩናይትድ ምናልባት ከዓለማችን ትልቅ ክለቦች ውስጥ ቀዳሚው እንደሆነ እንድትረዱ ያደርጋችኋል። ይሄ በጣም ልዩ የሆነ ስሜትን ይፈጥራል። ሁሌም ቢሆን የዩናይትድን ማሊያ ለብሼ በመጫወት ይኮራለሁ። ሁል ጊዜም ቢሆን ዩናይትድ በልቤ ውስጥ ይኖራል። ምንም እንኳን ክብር ቢኖረኝም ባከብራቸውም አሁንም ቢሆን ዩናይትዶች ልቤ ውስጥ ቢኖሩም ግን ከዚህ የአውሮፓ ሊግ ጨዋታ ውጭ ላደርጋቸውና ስራዬን ለመስራት ደግሞ ዝግጁ ነኝ በሚል ነው። እንግዲህ ማቲች ለዛሬው ጨዋታ ምንም እንኳን የቀድሞ ክለቡን ቢገጥምም በኤሮፓ ሊጉ ጥሏቸው ለማለፍ የቻለውን ሁሉ እንደሚያደርግ በዚህ መልኩ አስተያየት የሰጠው ማለት ነው። ሌላው አድማጮች ማቲች በዩናይትድ ቤት በነበረ ሰዓት የሆነ ጊዜ ሹመት ሁሉ ተሰጥቶት ነበር። ይሄ ትልቁ ሹመቱ ምንድን ነው? ከአራት ተጫዋቾች በልምምድ ወቅት ሲያረፍዱ እነኛን ተጫዋቾች እየመዘገበና እየቀጣ መረጃዎች ወደ ክለቡ አመራሮች የማስተላለፍና ተጫዋቾቹን የመቅጣት የዲሲፕሊን እርምጃዎችን የመውሰድ ኃላፊነት ተሰጥቶት ነበር። የዲስፕሊን እርምጃ ሲባል ያው የገንዘቡን ማለት ነው በተጫዋቾች መካከል የሚደረግ ይሄ የእርስ በርስ ሹመትና የእርስ በርስ መጠባበቅ ጉዳይ ነው። አድማጮች ኔማንያ ማቲች በዩናይትድ ቤት ብዙ ጊዜ አርፍዶ የሚመጣው ተጫዋች ማን ነው ተብሎ እንደዚሁ ሲጠየቅ ሁል ጊዜ የሚያረፍዱ ተጫዋቾች ነበሩ። በክለባችን ውስጥ ብዙ ተጫዋቾች በወቅቱ አርፍዶ ይመጡ ነበር። ለምሳሌ ዋነኞቹ ፖል ፖግባና ጄደን ሳንቾ ናቸው። ሌሎችም ስማቸውን ያልጠቀስኳቸው ተጫዋቾች አሉ። እነኚህ ተጫዋቾች ሁሌም ቢሆን በጊዜ አይመጡም። ሁል ጊዜም ቢሆን አርፍዶ መምጣት በክለቡ ልምምድ ወቅት ይቀናቸዋል። በዚህ ምክንያት የክለቡ የውስጥ የዲሲፕሊን ኮሚቴ እኔን ሾመኝ። ከዛም በርከት ያሉ ገንዘቦችን ከነኚህ ተጫዋቾች አርፍዶ መምጣት ቅጣት ጋር በተያዘ ልሰበስብ ቻልኩኝ። በተለይ አንድ ሲዝን ላይ ትዝ ይለኛል ይላል ማቲች። ለ5 ሲዝን በዩናይትድ መቆየቱ ይታወቃል። በአንድ ሲዝን ወቅት 75,000 ፓውንድ የሚጠጋ ገንዘብ በቅጣት ምክንያት ከነኚህ ተጫዋቾች ሰብስቤ ነበር። ይህንን ገንዘብ ታዲያ ለሚረዱ ሰዎች፣ ለተቸገሩ ሰዎች ለመስጠት በወቅቱ አስበን ነበረ። ነገር ግን ይሄ ጉዳይ አልተሳካለንም። በወቅቱ ኮቪድ ተነሳ። በኮቪድ ምክንያት ታዲያ ይሄንን ገንዘብ ፓርቲ ለማድረግ አዋል ነው። ምክንያቱም ለበጎ አድራጎት ለመስጠት አስበን የነበረ ቢሆንም በኮቪዱ ምክንያት ይሄን ሳናደርግ ግን ቀረም በሚል ነው ማለት ነው። በዩናይትድ ቤት ምን ያህል ተጫዋቾች ዲሲፕሊን እንደማያከብሩ እና ዩናይትድ አሁን ሲበላሽ እየመጣ የነበረበት መንገድ ከአንዳንድ ተጫዋቾች ዲሲፕሊን ጋር በተያዘ እና ይሄ ፕሮፌሽናሊዝም ስራቸውን አክብረው ባለመስራታቸው በአግባቡ ልምምድ ካለመስራታቸው በጊዜ መጥተው ዩናይትድ መጥፎ የሆነ የተዘረጋ የአስተዳደር ስትራቴጂ እንደነበረው ከዚህ በፊት ኔማንያ ማቲች ያሳየበትን አስተያየት ነው የሰጠው ማለት ነው። እንግዲህ ተጫዋቾች በተደጋጋሚ እሱ እንዳለው ከሆነ ከልምምድ አርፍደው መምጣት ባህላቸው አድርገውት ነበር። አንድ ሁለት ተጫዋቾች አይደለም የሚለው እሱ በርከት ያሉ ተጫዋቾች ነው የሚለው። በተለይ ፖግባና ጄደን ሳንቾን በስም ይጥቀስ እንጂ ማለት ነው። እነኚህ ተጫዋቾች አሁን ለምን እንደወረዱና የት እንዳሉ ስትረዱ ነው ለካ በወቅቱ ልምምድ እንደዛ አርፍዶ በመምጣት ከአሰልጣኞች ጋር ሲጋጩ የነበሩ ተጫዋቾች እንደነበሩ ስታስታውሱ አሁን የሚገባቸው ማለት ነው። ፖግባ ከሞሪኖ ጋር ሲጋጭ ነበር በተደጋጋሚ ቪዲዮ ሁሉ ተለቆ ቃል ሲለዋወጡ አሰልጣኞቹ ተመልክተናል አይደል አድማጮች። ጀደን ሳንቾም እንደዚሁ በተመሳሳይ አሁን ከቀድሞ ዩናይትድ አሰልጣኝ ጋር ሲጋጭ ነበር እና ተጫዋቹ የባህሪ ችግር እንዳለበት ሌላ ባሌ ነገሮችን ሁሉ የሚፈጽም ተጫዋች እንደሆነ ሌሎች የዩናይትድ ተጫዋቾችን ሁሉ ለማበላሸት ተጫዋቹ የሆነ የማጋባት አይነት መንፈስ ስሜት ሲያሳይባቸው እንደነበረ በአንዳንድ ተጫዋቾች ላይ ለምሳሌ ራሽፎርድን ጨምሮ መረጃዎችን ስንሰማ ነበር። አሁን ያን ነገር ያረጋገጠልን አስተያየት ነው ማለት ነው። ኔማንያ ማቲች እየሰጠው ምን ያህል ዩናይትድ የውስጣዊ የተጫዋቾች ይሄ ፐርሰናሊቲ ችግር ያለበት ቲም እንደነበረ ያም ደግሞ ቡድኑን ዋጋ እንዳስከፈለው አሁን ላለበት ዩናይትድ ደካማ ሁኔታ ዋጋ እየከፈለ ያለበት ትልቁ ምክንያት ከዚህ በፊት በሰራቸው ስህተቶች እንደሆነ ነው ከሱም አስተያየት አሁን የምንረዳው። ከዛሬው ጨዋታ በፊት
የተሰጡ በአስተያየቶች በአጠቃላይ እነኚህ ናቸው። የዛሬውን ጨዋታ እንድናየው እጅግ የሚያጓጓን ይሆናል። ብሪያን ቼሪኪም እንደዚሁ አስተያየት መስጠቱን ከዚህ በፊት አድርሰናቸዋል። ከኦናና አስተያየት በፊት ነው እንግዲህ ኦናና ለሊዮን ተጫዋቾች መነሳሻ የሚሆናቸው ግብዓት የሚሆናቸው አስተያየት ከመስጠቱ በፊት ዩናይትድን የጦርነት ያህል ዛሬ ምሽት እንፋለመዋለን ሲል የተናገረው። ለማንኛውም ምሽት 4 ሰዓት ከዚህ ጨዋታ በኋላ የጨዋታው የበላይ ማን ይሆናል የሚለውን አብረን የምናይ ነው የሚሆነው። መረጃዎቻችን ቀጥለዋል። በአድማጮች ከዛሬው ጨዋታ ውጭ የያዝናቸውን መረጃዎች በናድረሳችሁ ግን በሰሞኑ ተገዛግዛችኋል አድማጮች ላይክ በማድረግ እንድታግዙን እንድታበረታቱን እንጠይቃችኋለን። ቪዲዮውን ሁላችሁም ላይክ በማድረግ አበረታቱን። ለማንኛውም ወደ ቀጣይ መረጃዎች ሳልፍ የአርኤምሲን ዘገባ ነው ማደርሳችሁ። ካምፖስ የተባሉ የፒኤጄ እጅግ የታወቁ በጣም ታለንት ያላቸውን ተጫዋቾች የሰበሰቡ የክለቡ ቁልፍ ሰው ናቸው። እንደምታውቁት በፒኤጄ ቤት አሁን ለምናያቸው እጅግ ተሰጥኦ ላላቸው በጣም ጥሩ ጥሩ ተጫዋቾች መምጣት ምክንያት የሆኑ ሰው ናቸው እና ፒኤጄን ከዚህ ዓመት መጨረሻ በኋላ እንደሚለቁ ተረጋግጧል። ይሄ ደግሞ እጅግ ለኢኔዮሶች መልካም አስደሳች ዜና ነው ተብሎ ተወስዷል። የኢኔዮሶችን ፖሊሲ ታውቃላችሁ። አፕሮቻቸውን ተጫዋቾች እንዴት አድርገው ማጎልበትና ለክለቡ ዋናው ቡድን መመገብ እንደሚፈልጉ ሁላችሁም የምታውቁትና እኛም ደጋግመን የነገርናችሁ ነገሮች ናቸው። አድማጮች ራትክሊፍ ያላቸው እቅድና ፕላማ የወደፊቱን ዩናይትድ በታዳጊዎች አሁን ላይ እያስፈረሙ መገንባት ነው እና ይህን ሰውዬ ካምፖስ የተባለውን ሰው ቢያናግሩት ምንም ሊገርመን አይገባም። ያን እንዳደረጉም ነው የተገለጸው። እንግዲህ ወደ ዩናይትድ ሊያመጡት ይፈልጋሉ። በዚህ ሲዝን ከፒኤስጂ ጋር ያለው ውል ሲጠናቀቅ ክለቡን እንደሚለቅ መረጋገጡን ተከትሎ አውርተውታል ተብሏል። ኢማጅን ዩናይትድ እጅግ በምልመላ የታወቁ ስፖርቲንግ ዳይሬክተር ስራ ዘርፍ ላይ የሚሰሩ 3 በጣም ቁልፍ ሰዎች ይኖሩታል ማለት ነው። ካምፖስ የሚመጡ ከሆነ ዊሎክስ አሉ፣ ቀደም ሲል ፈርመዋል፣ ብዙ ስራዎችን እየሰሩ ነው። ቪቭል ደግሞ የሰሩትንም ስራ ታውቃላቸው፣ ያስፈርሟቸውንም ተጫዋቾች እንደዚሁ ማለት ነው እና ዩናይትድ የመልማዮች ይሄ ጋላክቲኮ ቲም ይኖረዋል ማለት ነው። እነኚህ 3 ሰዎች በጣም ትልልቅ ተሰጥኦ ያላቸውን ተጫዋቾች ለዩናይትድ ከሌሎች ቀድሞ አነፍርፎ በማምጣት ትልቅ ስራ ይሰራሉ ተብሎ ይጠበቃል። ካምፖስ በፒኤስጂ ቤት የሰሩትን ነገር ልንገራችሁ። ክራቫትስኬሊያን አምጥተዋል፣ ኔቬስን አመጡ። ትላንት ደግሞ እጅግ አስደናቂ የሆነ ብቃት ያሳየውን ዶዮ የተባለውን ተጫዋችም እንደዚሁ አመጡ። እንደዚሁም ፓኮን ማምጣት ችለዋል። ዴምቤሌን፣ ባርኮላ የተባለው አስደናቂ ተጫዋች፣ ሊ የሚባል ተጫዋች ማስፈረም ችሏል። ቤራልዶ ሲሞንስ የተባለው ልጅ አሁን በፈረንሳይ ሚን በጀርመን ሊግ ለአርቢ ሌፕዚሽ የሚጫወተው ዩናይትድም የሚፈልገው ማለት ነው። የኪቲኬን እንደዚሁ ለኢንትራ ፍራንክፈርት የሚጫወት ተጫዋች ነው። ቪቲንሃ፣ ሩይስ ሜንዴዝ እና የመሳሰሉ ተጫዋቾችን ፒኤስጂን በ2022 ከተቀላቀሉ በኋላ ኢማጅን 2 ዓመታቸው ነው ፒኤስጂን ከተቀላቀሉ። በዚህ 2 ዓመት ውስጥ ያስፈረሟቸውን ታለንቶች ስትመለከቱ ነው ምን ያህል እጅግ በጣም ብልህ ሰው እንደሆኑ ካምፖስ በሚያመጧቸው ተጫዋቾች የምትረዱት። ይህን ስራ እንግዲህ መጥተው በዩናይትድ ቤት እንዲሰሩት ራትክሊፍ አውርተዋቸዋል የሚለው መልካም ዜና ይመስላል። አድማጮች ወደ ሌላ መረጃችን ስናልፍ የብሬስ ዌይትን ጉዳይ እናገኛለን። የኤቨርተኑ ተከላካይ ቀጣይ ሰመር ላይ ክለቡን ለመልቀቅ ተዘጋጅቷል የሚሉ ሪፖርቶች ወጥተዋል። ስሙ ከዩናይትድ ጋር በተደጋጋሚ ተያይዟል። አሁንም እየወጣም ነው የሚገኘው። ዘሰር ጋዜጣ ወደ ዩናይትድ እንዲመጣ ተጫዋቹ ነገሮች እየሄዱለት እንደሆነ ሪፖርቱን ይዘው ወጥተዋል። ምናልባት ኮንትራቱ የሚያበቃው ተጫዋቹ በኤቨርተን ቤት እስከ 2027 ነው። ግን ክለቡ ደግሞ ለተጨማሪ 1 ዓመት የተጫዋቹን ውል የማደስ መብት አለው ነው የተባለው። በጉዲሰን ፓርክ እንዲቆይ የክለቡ አመራሮች ተጫዋቹ ኮንትራቱን እንዲያራዝምላቸው ከፍተኛ ፍላጎት አላቸው። ነገር ግን ይሄን ለማድረግ ልጁ ዝግጁ የሆነ አይመስልም። አሁን ክለብ መቀየር ያሰበ ነው የሚመስለው። ገና 21 ዓመቱ ነው ተጫዋቹ። ለእንግሊዝ የ21 ዓመት በታች ብሔራዊ ቡድን በመጫወት ላይ ነው የሚገኘው። ስለዚህ ይሄ ተጫዋች ባለው ተሰጥኦ ምክንያት ክለብ መቀየርና ለአንድ ትልቅ ክለብ የመጫወት ፍላጎቱን ተከትለው እንደዚሁ እንዲሸጡት ክለቡ ላይ በቀጣይ ክረምት ላይ ግፊት ለማድረግ ተዘጋጅቷል ተብሎ በነው የተነገረው። ዩናይትዶች በተጫዋቹን ባለፈው ክረምት ፈልገውት ነበር፣ ግን ሊያስፈርሙት አልቻልም። ተጫዋቹ አሁን ላይ ያለው ዕድሜ 22 ነው፣ ግን
ምናልባት በቀጣዮቹ በርካታ ዓመታት ለዩናይትድ የተከላካይ መስመርን ሊመራ ይችላል ተጫዋቹ የሚያስብል አስደናቂ የሆነ ብቃት ያለው ተጫዋች ነው። ባለፈው ክረምት ላይ ተጫዋቹን ፈልገው ለማስፈረም ቢያጡትም በዚህ ክረምት ላይ ግን ድጋሚ ይሞክራሉ። ተከላካይ ለማስፈረም ወደ ገበያው እንደሚወጡ መረጋገጡን ተከትሎ እስከ 50 ሚሊዮን ፓውንድ በትንሹ ከኤቨርተን ይጠየቅበታል የተባለውን ልጅ ወደ ኦልትራፎር ለማምጣት ለሁለተኛ ጊዜ ሙከራ እንደሚያደርጉ ነው ዩናይትዶች የተገለጸው። ቶተናሞች ግን የዚህ ተጫዋች ፈላጊ ስለመሆናቸውና ምናልባት ክርስቲያን ሮሜሮ ክለቡን የሚለቅ ከሆነ ቀጣይ ክረምት ላይ በዚህ ተጫዋች ሊተኩት እነሱ ማሰባቸው ተገልጿል። ዴቪድ ሞይስ ስለ ተጫዋቹ በዚህ መልኩ አስተያየት ሰጥቷል። ብሬስ ዋይት እንደምታውቁት ለእንግሊዝ ብሔራዊ ቡድን እየተመረጠ አይደለም። በቶማስ ቱህል አይን ስር እንዲገባና ወደ ብሔራዊ ቡድኑ ጥሪ እንዲቀርብለት ካስፈለገ ቡድን መቀየር አለበት፣ ለትልቅ ቡድን መጫወት አለበት ብሬስ ዋይት ተብሎ ለሚሰጠው አስተያየት በዚህ መልኩ ነው ምላሽ የሰጡት። ሞይስ እንደዚህ ይላሉ። እነ ፊል ጃጌልካን እንደዚሁም ቤንስ እና ሌስኮት የመሳሰሉ ተጫዋቾችን ተመልከት የሚል ምክር እሰጠዋለሁ። እነኚህ ሶስት የኤቨርተን የቀድሞ ተጫዋቾች በኤቨርተን ቡድን ውስጥ እየተጫወቱ ነገር ግን ለእንግሊዝ ብሔራዊ ቡድን መጫወት የቻሉ ተጫዋቾች ናቸው። ትልልቅ የሆኑ ስኬቶችን ከእንግሊዝ ብሔራዊ ቡድን ጋር ማሳካት ችለዋል። ጄራርድ ብራስዌትም እንደዚሁ በዚህ ፖዚሽን በተከላካይ መስመር ላይ በቀላሉ ለእንግሊዝ ብሔራዊ ቡድን መጫወት የሚያስችል ብቃትና አቅሙ ያለው ተጫዋች ነው። ምናልባት አሰልጣኙ እንዲጠራው ካስፈለገ ተጫዋቹ በዚህ በኛው ክለብ ውስጥ ቆይቶ ራሱን በደንብ ማሳየት ብቃቱን በደንብ አጎልብቶ ማስቀጠል ይኖርበታል። ከዛ በኋላ ጥሪው የትም አይሄድም የሚደርሰው ይሆናል በሚል ነው እንግዲህ የኤቨርተኑ አለቃ ተጫዋቹ የግድ ለእንግሊዝ ብሔራዊ ቡድን ለመጠራት ሲል ክለብ መቀየር እንደሌለበት እና በኤቨርተንም ይህን ማሳካት እንደሚችል በዚህ መልኩ ሞይስ ለተጫዋቹ ምክር የሰጡት እንዲቆይላቸው ለማግባባት ጥረት ያደረጉት ማለት ነው። እንደ ፈረንሳዩ ጋዜጣ ሌኪፕ ዘገባ ከሆነ ማርከስ ራሽፎርድ አሁንም የፒኤስዤ ዝውውር ኢላማ ሆኗል ብሏል ጋዜጣው። ሉዊስ ካምፖስ ናቸው እንግዲህ ከራሽፎርድ ተወካዮች ጋር በቅርቡ ኮንታክት አድርገዋል ተብሎ መረጃ ያወጣው። ስማቸው ከዩናይትድ ጋር የተያያዙት ካምፖስ የሆኑ የስፖርቲንግ የፒኤስዤ ስፖርቲንግ አድቫይዘር የሆኑት ሰው ናቸው። እንግዲህ ይህንን ተጫዋች ወደ ፒኤስዤ በሚያመጡበት ጉዳይ ላይ በቋሚ ዝውውር ከዩናይትድ ለማስፈረም ጥረት ማድረግ ጀምረዋል የሚል ሪፖርት ሌኪፕ የተባለው ታማኝ የፈረንሳይ ጋዜጣ ይዞ የወጣው። አጥቂ መስመር ተጫዋች ይፈልጋሉ ፒኤስዤዎች። በዛ ምክንያት ነው ራሽፎርድ ላይ ትኩረት ሲያደረጉት ተብለዋል። ከዚህ በፊትም ሊያስፈርሙት ጥረት ማድረጋቸውን እናስታውሳለን። አሁንም በድጋሚ ክረምት ላይ ተጫዋቹን ለማስፈረም ጥረት ያደርጋሉ የሚሉ ሪፖርቶች ወጥተዋል። አድማጮች፣ በአስቶን ቪላ ቤት ተጫዋቹ በቋሚ ኮንትራት ይፈርም አይፈርም እስካሁን ማረጋገጫ የተሰጠው አይመስልም። ራሽፎርድ 40 ሚሊዮን ፓውንድ ከፍለው ተጫዋቹን በቋሚ ዝውውር ማስፈረም እንደሚችሉ አስቶን ቪላዎች በኮንትራቱ ላይ መካተቱ ይታወቃል። ይህን አድቫንቴጅ ቢጠቀሙ አይጠቀሙ ግን እስካሁን አልታወቀም። ፒኤስዤዎች የተጫዋቹ ፈላጊ የሆነው አሁን ብቅ ብለዋል። የዩናይትዶች የአጥቂ መስመር አሰሳ አሁንም እንደቀጠለው ሆኖ የክሪስታል ፓላሱን አጥቂ ማቴታን እንደሚፈልጉት አሁንም በክለቡ የዝውውር ራዳር ውስጥ እንዳለ መረጃዎች አሁንም መጠቆማቸውን ቀጥለዋል። ዩናይትዶች በርካታ የአጥቂ አማራጮቻቸውን እያዩ ነው። እንግዲህ ቀጣይ የምናየው መረጃም የዩናይትድ አሁን የአጥቂ ትኩረት በአንድ ተጫዋች ላይ እንዳነጣጠረ የሚጠቁም ነው። ይህም ተጫዋች የኢፕስዊች የአጥቂ መስመር ተሰላፊ ሊያም ዴላፕ ነው። ኮንትራቱ ላይ አዲስ ነገር መረጃ ተሰምቷል። አድማጮች፣ በዚህ በዴላፕ የኢፕስዊች ኮንትራት ላይ ሲቲዎች ሲሸጡት ተጫዋቹ ይህን ያህል ስምምነት አድርጓል ተብሏል። 30 ሚሊዮን ፓውንድ የምትወርዱ ከሆነ ከሊጉ የትኛውም ክለብ ከከፈለልኝ ወደ የትኛውም ክለብ ማምራት የሚችልበትን አንቀጽ አስቀምጡልኝ ብሎ በተስማማው መሰረት 40 ሚሊዮን ፓውንድ ሳይሆን ከፕሪሚየር ሊጉ የሚወርዱ ከሆነ ኢፕስዊቾች ከዚህ በፊት ስንሰማው የነበረው 40 ሚሊዮን ፓውንድ ወደ 30 ሚሊዮን ፓውንድ ዝቅ ብሎ ተጫዋቹ ክለቡን መልቀቅ እንደሚችል ተቀምጧል ተብሏል። ይህም በጣም ጥሩ ዜና ይመስላል ለሚፈልጉት ክለቦች፣ በተለይ ለቼልሲ እና ለማንቸስተር ዩናይትድ በ10 ሚሊዮን ፓውንድ የቀነሰ የውል ማፍረሻ ሂሳብ ኮንትራቱን የሚገዙበት አማራጭ ተቀምጦላቸዋል። ስለዚህ ተጫዋቹ ክለብ መቀየሩ ቀጣይ ክረምት ላይ እርግጥ ነው ማለት ነው። ኢፕስዊቾች እንደሚወርዱ አሁን ባለው ሁኔታ ይበልጥ ለመውረድ ያጋደለ ቲም መሆኑን እርግጠኛ ስትሆኑ ነው ተጫዋቹ ቀጣይ መልቀቁ ከክለቡ የማይቀር ጉዳይ ስለመሆኑ በድፍረት መናገር የምትችሉት።
ማንቸስተር ሲቲዎች ከተጫዋቹ ሽያጭ 20 በመቶ የማግኘት መብቱንም እንደዚሁ አስቀምጠዋል ነው የተባለው። ጥ ከፈለጉ ደግሞ በ40 ሚሊዮን ፓውንድ ሂሳብ ተጫዋቹን መልሰው የሚገዙበት አማራጭ አስቀምጠዋል። ሲቲዎች ተመልሰው ተጫዋቹን እንገዛዋለን የሚል ፍላጎት ይኖራቸው አይኖራቸው የታወቀ ነገር የለም። ነገር ግን 40 ሚሊዮን ፓውንድ ከከፈሉ እነሱም ማስፈረም ይችላሉ። ያን የማያደርጉ ከሆነ ደግሞ ክለቡ ምናልባት ኮምፕሮማይስ አድርጎ በ30 ሚሊዮን ፓውንድ የመልቀቂያ ሂሳቡ ይሸጠዋል ተብሎ ባይታሰብም ትንሽ ከክለቦች ጋር ድርድር አድርገው ጨምረውላቸው የሚገዙበት አማራጭ እንዳለ ነው የሚጠበቀው ማለት ነው። ዩናይትድ ቀላል የሆነ ፉክክር አይገጥመውም። አድማጮች ተጫዋቹን ቀዳሚ የዝውውር ኢላማ እንዳደረጉት በሰሞኑ መረጃዎቻችን ላይ ያድርሰናቸዋል። ቪክተር ኦስሜን አሁኑ ከጣሊያን ሌላ ክለብ እንደዚሁ እያማተረ ይገኛል የተባለው ወደ እንግሊዝ መምጣት አሊያም ደግሞ ለጁቬንቱስ መፈረም ነው። ተጫዋቹ እያሰበ ያለው ነገር ወደ 60 ሚሊዮን ፓውንድ ሂሳብ ነው ያስወጣቸዋል ዩናይትዶችን የተባለው። ከሊያም ዴላፕ በግማሽ የሚበልጥ ገንዘብ ነው የሚያስወጣው። ለዛ ነው ሊያም ዴላፕን ምናልባት የዩናይትድ ሰዎች ሊመርጡት ይችላሉ። አሁን ኢኒዮሶች እየተከተሉት ካለው የዝውውር ስትራቴጂ አንጻር ተብሎ የተገለጸው ሌላም ምክንያት አለ። በነገራችሁ ላይ ደሞዙ ሁኔታ የኦስሜሄን ትንሽ ለዩናይትዶች አስቸጋሪ ሊሆን ይችላል። የኦስሜሄን ዓመታዊ ደሞዝ 9.4 ሚሊዮን ፓውንድ ነው፣ ያውም ከታክስ በኋላ ማለት ነው። ነገር ግን ዴላፕ ወደ ዩናይትድ ቢመጣ ከሱ እጅግ ያነሰ ደሞዝ እየተቀበለ መጫወት የሚችልበት አማራጭ በዩናይትድ ቤት ይቀመጥለታል። በብዙ እጥፍ ያነሰ ደሞዝ በዩናይትድ ሊሰጠውና ተጫዋቹም ተቀብለው ለዩናይትድ ሊፈርም የሚችልበት እድል በጣም ሰፊ ነው። ኢኔዮሶች ለኦስሜን አሁን ያገኘ ያለውን የ320 ሺህ ፓውንድ ሳምንታዊ ደሞዝ ከፍለው ተጫዋቹን ለማስፈረም ጥረት ያደርጋሉ። አማራጭ እስከሌላቸው እና ግዴታ ኦስሜሄንን ለማስፈረም የማይገደዱ ከሆነ ምናልባት እንደ ዴላፕ ያሉ ርካሽ አማራጮችን ሊያስፈርሙ የሚችሉበት እድል ሰፊ እንደሆነ እየተጠቀሰ ያለው። ምክንያቱም ገንዘብና የደሞዝ ቢል መቀነስ ለኢኔዮሶች በቀዳሚነት የሚመለከቱት ጉዳይ ነው። ምናልባት ዴላፕ አሁን በሳምንት 20 ሺህ ፓውንድ ነው የሚከፈለው። የ22 ዓመቱ የአጥቂ መስመር ተጫዋች ታዲያ የሚያገኘው ደሞዝ ከጋርናቾ በ30 ሺህ ፓውንድ ያነሰ ነው። ጋርናቾ በዩናይትድ ቤት 50 ሺህ ፓውንድ በሳምንት የሚያገኝ ተጫዋች ነው። ዶርጉንም ብታየው 40 ሺህ ፓውንድ ነው በሳምንት የሚያገኘው። እንደዚህ አይነት ተጫዋቾችን ነው ዩናይትዶች የማስፈረም ፍላጎት ያላቸው። ዴላፕ ወደ ዩናይትድ ቢመጣ በቀላሉ 50 እና 60 ሺህ ፓውንድ በሳምንት ሊሰጡት ይችላሉ። ይሄ ማለት ደግሞ ኦስሜሄን ከሚጠይቀው በ4 እጥፍ ያነሰ ደሞዝ ይሆናል ተብሎ ነው የተነገረው። ከእንደገና ደግሞ የሚያወጡትን የዝውውር ገንዘብ አስቦ 30 ሚሊዮን ፓውንድ ሂሳብ ነው ሊከፍሉ የሚችሉት ለተጫዋቹ ዝውውር ማለት ነው። እነኚህን ሁሉ ነገሮች ስታስቡ ነው ዩናይትዶች በተጫዋቹ ለምን ቀዳሚ የዝውውር ኢላማ እንዳደረጉት በአጥቂ መስመር ላይ ከቪክተር ኦስሜሄን ይልቅ አሁን ሰሞኑን እየወጡ ያሉ ሪፖርቶች እየጠቆሙ ነው የሚገኙት። በዚህ ያህል ደረጃ ደሞዝ ሊከፍሉት ፈቃደኛ የሚሆኑት ተጫዋች ብሩኖ ፈርናንዴዝ ነው። በዚህ ሰዓት 300 ሺህ ፓውንድ የሚያገኘው እሱ ነው። ካሳሜሮ ግን ከፍተኛ ተከፋዩ ነው። በነገራችሁ ላይ 350 ሺህ ፓውንድ በዩናይትድ ቤት ያገኛል። ይህም ብራዚላዊ አማካይ ደግሞ ቀጣይ ክረምት ላይ ሊሸጡት ወይ በውሰት ሊሰጡት ዝግጁ ናቸው እንጂ በዚህ ደሞዙ በክለቡ እንዲቆይ አይፈልጉም። ቢቆይ ደግሞ ደስተኛ የሚሆኑትና የደሞዙ መብዛት የማያሳስባቸው ብቸኛው ተጫዋች ግን ብሩኖ ፈርናንዴዝ እንደሆነ ነው የተገለጸው። ስለዚህ በዚህ ንጻሬ መሰረት ዩናይትዶች ሊያም ዴላፕን ከኦስሜሄን ይልቅ ተመራጭ ቁጥር 1 የአጥቂ መስመር ኢላማቸው አድርገውታል ተብሎ ተነግሯል። ሰር ጂም ራትክሊፍ በቅርቡ የሰጡትን አስተያየት አትርሱ። ኬላን ምባፔን በርካታ ሚሊዮን ፓውንዶችን አፍስሼ አውጥቼ የተሰራን ተጫዋች ከመግዛት ይልቅ ወደፊት ስኬታማ ሊሆን የሚችል ሱፐርስታር መግዛትን እመርጣለሁ ሲሉ በዚህ መልኩ አስተያየት የሰጡት የዩናይትድ ከፊል ባለቤት ሰር ጂም ራትክሊፍ ናቸው። ወጣቶች ላይ ትኩረት እንደሚያደርጉ እርግጠኛ መሆን ትችላላችሁ። እንግዲህ አድማጮች ለዛሬ ያስኩላችሁ መረጃዎች ብነኝህን ይመስላሉ። አብራችሁኝ ስለቆያችሁ ስለተከታተላችሁኝ እጅግ ከልባ አመሰግናለሁ። ክቡራን አድማጮች ስለ ዛሬው ጨዋታ ያላችሁን ሀሳብ እንደዚሁም በጨዋታው ማን ያሸንፋል ግምታችሁን በታች በኮሜንት እንድታሰፍሩ እየጋበዝኩ በነገ መረጃዎቻችን ከጨዋታ በኋላ እንመለሳለን። እስከዛው ሰላም ሁኑ። ባባይ